አቶ ቢኒያም እና ወይዘሮ ኢየሩስ በከባዱ ተፋጠዋል። እንደምታዩት ቢኒ ኃይለኛ በቀል ላይ ነው ያለው። ኢየሩስ ደግሞ ተመለስ፣ በኋላ ይቆጭሃል፣ ልጄን ብለህ ብትመጣ አታገኛትም የሚል እንግዲህ ከባድ ትንቅንቅ ውስጥ ናቸው። ቢኒያምም እንደምታዩት ፍቅረኛውን ይዞ መጥቷል። የራሴ ህይወት ጀምሬያለሁ፣ ተይኝ፣ ከዚህ በኋላ ምንም አይነት ልጅ የለኝም፣ ከአንቺ ጋር ምንም አይነት ነገር የለኝም፣ ህይወቴን እንድኖር ከዙሪያ እራቂ በሚል እንግዲህ አላስፈላጊ የሆነ ግፊት ይሆናል አይደለ? በቃ ደስ የማይል ነገር እያደረገ ነው እውነት ለመናገር። ሰላም ቤተሰብ እንዴት ናችሁ? ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት እያስቀመጣችሁ እንግዲህ ኢየሩስ ያው ወደ ራሷ ከተመለሰች በኋላ ማለት ይቻላል ወደ ራሷ ከተመለሰች በኋላ እንግዲህ በጣም ብዙ ሰው እያዘነላት ነው። ያው የልጅ እናት ስለሆነች ህፃኗንም በማሰብ በርቺ፣ አይዞሽ፣ ጠንክሪ፣ ከጎንሽ ነን። እንግዲህ በጣም ብዙ ሰው በኮሜንት እያስቀመጠላት ነው። እውነት ለመናገር አዎ ህፃኗም ስለምታሳዝን ለህፃኗ ሲባል ከጎኗ ሁነን እንግዲህ የምትለቃቸውን ቪዲዮ በማየት ወደ ሌላ ችግር ካልገባች ድጋሚ ወደ ሌላ ነገር ለመፍጠር ካልሞከረች ተመልካች ችግር የለበትም። ዋናው ራሷን መሆኗ ነው እና ዛሬ እንግዲህ ቢኒያም ከፍቅረኛው ጋር ሆኖ ቪዲዮ እየሰራ እንግዲህ ካሜራማኑ ይጥራት ማን ይጥራት ባልታወቀ ሁኔታ እንግዲህ እነሱ ጋር መታለች ማለት ነው። ስትመጣም እንግዲህ ያው እንደነገረችው ነው። ትናንትም ከትናንት ወዲያም ልጅህን አርፈህ አሳድግ፣ አንተ የልጅ አባት ነህ፣ እመንና ልጅህን በቃ በስነ ስርዓቱ እናሳድግ፣ የኔም ያንተም ነገር ወደኋላ እንተውና ለልጃችን ስንል አሁን ላይ በቃ ተስማምተን ጥሩ ፍቅር መስጠት አለብን እያለችው ነበር። ቢኒ ግን አሁን ላይ ልጅ የለኝም፣ እኔን ትመስላለች ብዬ ነበር፣ አሁን ግን እኔን አትመስልም፣ ምንም አይነት ልጅ የለኝም፣ በቃ ከዚችኛዋ ፍቅረኛ ነው ልጅም ወልደው ምናምን አይነት ነገር ነው። ያው የቢኒ ግልጽና ግልጽ በቀል ነው፣ ቤተሰብ በቀል ነው። ያው ልጄ ናት እያለ እንግዲህ ብዙ መንገድ ተጉዞ ነበረ። እሷ ደግሞ ያንተ ልጅ አይደለችም፣ ተስፋህን ቁረጥ፣ በኋላ እንዳትጎዳ ምናምን እያለች እንግዲህ ብዙ ነገር ብለዋለች። በእርግጥ በቀል የእግዚአብሔር ነው የምር ማለት ነው። ሁሉም ሰው ለስራው ፈጣሪ ሲከፍለው ነው ደስ የሚለው እንጂ ሰዎችን ሲበቀሉ መልሰው ደስ አይልም። ምክንያቱም ሁሉንም ነገር ለፈጣሪ መተው ነው የሚሻለው እና ቢኒም እንደዛ ብታረግና ልጅህን አርፈህ ብታሳድግ ጥሩ ነበረ። እንግዲህ ቅር ያለህ ነገርም ካለ ማስመርመር ነው፣ በቃ ማስመርምረህ ማወቅ ነው። ከዛ ውጭ ግን አሁን እያረከው ያለው ሀረካት ምናምን ደስ አይልም ማለት ሴት ልጅ መጋፋት ምናምን አይነት ነገር ውስጥ ነው ያለኸው። የፈለገ ልታናድድ ትችላለች፣ የፈለገ ልታበሳጭቅ ትችላለች። ብሩክ አለማየሁ እንኳን ያ ሁሉ ነገር ተደርጎበት ስቲል አሁን ህይወቱ እንደተበጠበጠ ነው፣ አልተስተካከለም። ግን በቃ ይቅር ለእግዚአብሔር ብሎ ትቶ ሄዷል አይደለ? ግን እሷን መክሰስ፣ እስር ቤት ማስገባት፣ ዶክተሩን እስር ቤት ማስገባት፣ መክሰስ፣ ብዙ ነገር ማድረግ ይችል ነበረ። ግን ለፈጣሪ ሰጥቶ ነው የተወው። በቃ ፈጣሪ ሁሉንም ምላሽ እሱ ይስጥ፣ እኔ ቅርብ እያለው ብሎ እንግዲህ ሁሉንም ነገር ትቶላት ነው እንጂ እዚህ ጋም ዛሬ ቆማ ባላወራች ነበረ፣ እንደሷ ስራ ማለት ነው። ግን ደግሞ በቃ ቢኒያንም በተለይ ቢኒያም ማለት ነው የልጅህ እናት እስከሆነች ድረስ ይቅር ማለት አለብን ለልጅ ስትል እና እሷ እናትየዋ ጤናኛ ሆና ሰላም ሆና ስትኖር ነው ልጅቷንም በሰላም በጤና ልትንከባከባትም ልታሳድጋትም ሰርታም የሚያስፈልጋትን ነገር ልታሟላላት የምትችለው ሰላም ስትሆን ነው። ከምንም በላይ ሰላም ይቀድማል። ሰላም ሳይኖር ምንም ነገር ብትሮጡ ብትደክሙ ምንም የሚስተካከል ነገር የለም እና ለልጅህ ስትል የዩን ሰላም ብትመልስ በቃ ተረጋግታ ስራዋን እየሰራች ጎበዝ ናት። ያው 2 ቀን ብቻ ናሏ ሰራች 100 ምናምን እሺ እየታየላት ነው እና በዚሁ ብትቀጠል አሪፍ ትሄዳለች ብዬ ነው የማስበው። ምንም ስደትም ምንም አያስፈልግም፣ ከልጇን መለየት አያስፈልግም። ስለዚህ ቢኒያም አሁን እያረከውን ያለውን ነገር ቆም ብለህ አስበህ ለራስህ ጊዜ ወስደህ በቀል እንደሆነ እናውቃለን፣ እልህ እንደሆነም እናውቃለን። ከዚህ ነገር ተቆጥበህ ለራስ ጊዜ ወስደህ አስበህበት ይቅር ብለህ ልጅህን ብትቀበልና በጥሩ ሁኔታ ልጅቷ እናትና አባቷ ጋር ሆና ብታድግ ደስ ይለናል። ምክንያቱም ነገ ቢኒ ተመልሰ ዋጋ ትከፍላለህ። ትናንትም ብየዋለሁ፣ ኢየሩስ ከቆረጠች ከተነሳባት ደግሞ አስበዋል። እውነት ባልሆነ ነገር ላይ እንኳን ወራቶች ወስዳ ብዙ ድብልቅልቅ ያወጣች ልጅ ናት። እንኳን አይደለም ትክክለኛው ቦታ ትክክለኛው የልጅ አባት ሁነህ በህግም መሄድ ትችላለች። በነገራችን ላይ ገብቷል።
ልጅ አይደለችም ስላለችኝ ነው እንደዚህ እያደረኩ ያለሁት እንኳን ብትል እሷ ደግሞ እንደዚህ እርጉዙኛ ወይ ደግሞ አረገዝኩ ስለው እንደዚህ አይነት ምላሽ ስለሰጠኝ በዛ ተናድጄ ነው። አሁን ግን ልጅቷ በሰላም ትወልዳለች። በቃ ልጅቷን ተቀብሎ እንደ አባትነት መክፈል ያለበትን መስዋዕት እየከፈለ የሚያሳድግ ከሆነ ያሳድግ ብላ እንግዲህ በህግ ልትከስ ትችላለች። ለማንኛውም አላቅም፣ ደስ አይልም። የሆነ የልጅህ እናት ናት። እንደዛ መገፈታተርህም ልክ አይደለም፣ ማመነጫጨቅህም ልክ አይደለም። ሌላ ሴት ይዘህ ሌላ ሴት አቅፈህ ምናምን ነገር እሷን እየገፈተርካት ነበር። ይሄ ማንም ሰው ሊደግፈህ አይችልም። ቢኒ ነገርኩህ እኮ በሰው ህይወት ገብታ እንኳን እንደዛ በጥብጣ ብዙ መስዋዕት አስከፍላ ብዙ አስለቅሳ ብዙ ነገር አስደርጋ እንኳን ተመልካች ራሱ ይቅር ብሏት አይዞሽ እያላት ነው። ምክንያቱም ህፃን ልጅ አለች፣ ታሳዝናለች። ህፃን ልጇ እናትየዋ ጤነኛ መሆን አለባት፣ ለህፃኒቷ ሲባል ማለት ነው። ሁሉም ሰው ለዛች ህፃን ልጅ ሲል ይቅር ብሏታል፣ ሁሉም ሰው ማለት ነው። ስለዚህ አንተም አባት ሆነህ ይቅር የማትልበት ምክንያት ምንም የለም። ደግሞ ሲሆን በድዬሻለሁ፣ ልክ ነሽ፣ ከዚህ በፊት በአንዳንድ ነገሮች በድዬሻለሁ፣ በማወቅም ባለማወቅም በልጅነትም ይዞኝ ሊሆን ይችላል። እናችን የመሰለሽ ቆንጅዬ ልጅ አንቺ ሰተሽኛል፣ ሁሉንም ነገር ተቋቁመሽ ምናምን በቃ ልጅ እንዲኖረኝ አድርገሽኛል እና ይቅርታ በቃ ብለህ ሴት ልጅ ብዙ ውድ ነገር አትፈልግም። የምር በቃ አንድ ፍሬ አበባ ገዝተህ ይቅርታ ብትላት እግሯ ስር ወርቀህ ሁሉንም ነገር ትረሳለች። እና አሁንም እሷ አንተ ማለት ሲኖርብህ እሷ ግን በቃ እግርህ ስር እየተንበረከከች ይቅርታ እያለች ነው። አጥፍታለች። እዛ ሁሉ ነገር እንድትገባ የሰው ህይወት እንድትበጠብጥ ምክንያት የሆንከው አንተ ነህ። እየተናገረች ነው። ብዙ ያደረገኝ ነገር አለ፣ ብዙ ያስከፈለኝ መስዋዕት አለ። በሱ ልተነሳስቼ የሌላ ሰው ህይወት በጠበጥኩኝ። ለዛ ደግሞ ምክንያቴ ቢኒያም ነው ብላለች። ስለዚህ በቃ እንደዚህ አይነት ነገር ውስጥ እንድትገቢ ስላረኩሽ እና በቃ ይህን ሁሉ መስዋዕት እንድትከፍይ የሰውም ህይወት እንድትበጠብጭ ምክንያት ስለሆንክ ይቅር በይኝ ብለህ ይቅርታ ጠይቀ ለልጅ ስትል አብራችሁ ብታሳድጉ ምንም አይጎላትም እኮ። በነገራችን ላይ እየሩስ ደረቅ ናት፣ ባህሪዋ ትንሽ ከበድ ያለ ምናምን ነው እንጂ እኮ ምንም አይጎላትም። አሁን ይዛት ከመጣ ሺ ጊዜ ትበልጣለች እየሩስ። እውነት ለመናገር ትቦንሳታለች። ስለዚህ ሁለታችሁም ወጣት ናችሁ። በራሳችሁ ዩቲዩብ ቻናል ላይ ፏ ብላችሁ አንድ ቀን በሷ ቤት አንድ ቀን በሱ ቤት እየሰራችሁ ቻናላችሁን ማሳደግ እና ልጃችሁን ማሳደግ ትችላላችሁ። እንኳን እናንተ ገና አንድ ፍሬ ልጆች ናችሁ እኮ፣ ወጣቶች ናችሁ። በጣም ብዙ ነገር መስራት የምትችሉ ሰዎች ናችሁ። በዚህ ልክ እንደዚህ መገፋፋቱ ምናምን አስፈላጊ አይደለም ብዬ ነው የማስበው። ቢኒያም ማለት ነገ የሚቆጭህ ነገር አታድርግ። ምክንያቱም እዚህ ጋር ካሜራ የራሳችሁን ስህተት ካሜራ ደቅናችሁ የምትቀርጹት ነገር ወይ ደግሞ ኢዴት ሳታረጉ የምትጭኑት ነገር በጣም ነው የሚገርመኝ። አሁን አንተ ይሄ እንደዚህ እያመነጫጨክ እየገፋሃት ሂጅ በቃ እኔ ከአዲሷ ፍቅረኛ የጋነኝ ከእሷ ጋር ነው መውለድ የምፈልገው ምናምን አይነት ነገር በቃ ያመንኳቸው ልጆች በቃ ከእሷ ነው መወልደው እያልክ እየገፈተርክ ምናምን የጫንከው ቪዲዮ ነገ ተቀማጭ ነው። ነገ ልጅ ስታድግ እናቴን በእኔ ምክንያት ለካ እንደዛ እየገፋሃት ነበር፣ ልጅ አይደለችም፣ የልጅነት አይደለችም ምናምን እያልክ ምናምን ቂም ትይዝብሃለች። እውነት ለመናገር እንዴ ልጆች በነገራችን ላይ እንደውም ኢቫና ሕፃን መሆኑ አሁን ላይ ጠቀመ እንጂ የሆነ አሁን ለምሳሌ ትንሽ አደግ ያለች የ7 ዓመት የ8 ያሁን ልጆች በጣም ብልጥ ናቸው እንደምታዋቸው፣ ጭንቅላታቸው ራሱ በጣም አክቲቭ ነው። እና የሆነ ብትሰማችሁ ኑሮ እንደዛ አቅፋችኋት የምታወሩት ምናምን ነገር በጣም ከባድ ነገር አይምሮዋ ላይ ይጻፍ ነበረ። በጣም ማለት ነው ከባድ የሆነ ጥላቻም ላንተ ይኖራታል። እና ቢኒ ተጠንቀቅ። በእርግጥ እሷ የተጠንቀቃላት ነው እና እኔን ተጠንቀቅላት የምትሉኝ ልትል ትችላለህ። ግን ደግሞ እሷ ስህተት ሰራችና አንተም እሷ የሰራችውን ስህተት ዛሬ ላይ ሌላ ሴት ይዘህ መተህ ድጋሚ ሁለተኛ ስህተት መስራት የለብህም። በቃ እሷ ተሳስታለች፣ በልህም በምንም ተነሳስታ እንግዲህ ስለዚህ እሷ የሰራችውን ስህተት አንተን ባትሰራ ጥሩ ነው ብለን ነው የምናስበው። ሁለታችሁን ብትረጋጉ ጊዜ ብትወስዱ፣ በመሀላቸው ደግሞ ትንሽ ተለቅ ያሉ ሰዎች ገብታችሁ ነገሮችን እንዲያስተካክሉ በሽማግሌ ኢየሩስን ብትሞክሪ አሪፍ ነው። አንቺ ሞክረሻል፣ እምቢ ብሎሻል። ግን ደግሞ ለልጅ ስትይ ቢያንስ የነፍስ አባት ትልልቅ ቤተሰብ ይዘሽ ነገሮችን ብታስተካክል ጥሩ ነው ብዬ ነው የማስበው። ቢኒ ሲቀጥልም ደግሞ ቤተሰቦቿን ራሱ በቃ ይቅርታ ጠይቀህ እንግዲህ በአንተ ምክንያት ከቤተሰብም ተጣልቻለሁ ከጓደኛም ብላለች አይደለ? ምናልባት እንግዲህ ሳትጋቡ ስላረገዘች ስለወለደች
ምናምን ያደብሯቸው ሊሆን ይችላል። ቤተሰብ ክብር ምናምን የሚባል ነገር ስላለ ይቅርታ ብትጠይቅ ጥሩ ነው ብዬ ነው የማስበው።